አምላኬ አቤት አቤት እንደ ኢየሩሳሌም እንደ አክሱም ጽዮን አዝማሪ ይሏታል ራሄል ሆዴንም አዝማሪ ይሏታል ጭንቄ ራሄልንም ልጆች ለማሳደግ ያደረገችውን ተብሎም የተገጠመላት እንስት ነበረች። በኢትዮጵያ የሙዚቃ ታሪክ ውስጥ ስማቸው ከፊት መስመር ከሚጠቀሱ ተወዳጅና ተናፋቂ ድምፃውያን መካከል አንዷ ናት። ድምፃዊት ራሄል ዮሐንስ ከካሳንቺስ ግቢ ገብርኤል አካባቢ እስከ አስተናጋጅነት በዘለቀው ሕይወቷ ስኬትን አስመዝግባለች። በራስ ሆቴል፣ ጊዮን ሆቴል፣ አርጀንቲና፣ ታንዛኒያና እንደዚሁም ፊሊፒንስ ኤምባሲ፣ ሸበሌ ሆቴል፣ ሂልተን ሆቴል እንደዚሁም ደግሞ በፎርሼፕ ትራቨል የሰራች በግሏም ደግሞ አነስተኛ ሆቴል ከፍታ በስኬት አገልግላለች። ከዚያም በአጋጣሚ በገባችበትና በብዙዎች ዘንድ ተወዳጅና አድናቆትን ባተረፈችበት የሙዚቃው ዓለም ረጅም ዓመታትንም አሳልፋለች። የዚች ተወዳጅና ተናፋቂ ድምፃዊት ህልፈተ ህይወትም ሲሰማ እንግዲህ በመላው የጥበብ አፍቃሪያንና አድናቂዎቿ እንደዚሁም ደግሞ ለወዳጅ ዘመዶቿ ከፍተኛ መደናገጥን ፈጥሯል። ሰላም ሁሌም የምንወዳችሁና የምናከብራችሁ ውድ የግሎባል ኒውስ ተከታታዮቻችን ዛሬ እንግዲህ የዚችን ተወዳጅ አርቲስት ህልፈተ ህይወት ተከትሎም እንግዲህ ስለ አጠቃላይ የሙዚቃ ህይወቷ ስለ ሙዚቃ ህይወት ጅማሯና እንደዚሁም ስለ ግላዊ ህይወቷ በተለይም ደግሞ እስካሁን ስላልተነገሩት ታሪኮቿ ልንነግራችሁ መረጃዎችን ከዚያም አሰባስበናል። እናንተ ላይክ እና ሼር እንደዚሁም ደግሞ ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እኛ በዚሁ ወደ መረጃችን የምናልፍ ነው የሚሆነው። በኢትዮጵያ የሙዚቃ ታሪክ ውስጥ እንግዲህ ስማቸው ከፊት መስመር ከሚጠቀሱና በርካታ ተወዳጅና ተናፋቂ ዜማዎችንም ለአድማጭ ጆሮ ካበረከቱ ድምፃውያን መካከል አንዷ ናት ራሄል ዮሐንስ። የህልፈቷ ዜና ሲሰማም እንግዲህ ብዙዎችን አስደንግጧል። በተለይም ደግሞ ለወዳጅ ዘመዶቿና አድናቂዎቿ እንደዚሁም ለመላ የኢትዮጵያ ህዝብ ይህ መርዶ እንግዲህ ልብን ሰባሪ ነበረ። የሆቴል ሙያ ዝንባሌ ወትሮም በውስጧ የነገሰው ራሄል ዮሐንስ በሆቴል ሙያ የስራ መስክ እንግዲህ ተመርቃ የምትወደውን ሙያ እንግዲህ በብቃት ሰርታለች። ከአጠቃላይ መስተንግዶ እስከ አሰልጣኝነትም ሰርታለች። በሆቴል ቆይታዋም እንግዲህ እንደ ገመል አብዱል ናስር፣ ሴኮቱሬና ኳሚ ንክሩማ ያሉ የአፍሪካና የዓለም ስመጥርና ታላላቅ መሪዎችንም እንደዚሁም ደግሞ ከፍተኛ የሀገር ውስጥ ባለስልጣናትን ተቀብላ በከፍተኛ ሙያዊ ብቃት የማስተናገድ እድሉንም አግኝታ ነበረ። ገና በልጅነት እንግዲህ የበረራ አስተናጋጅ የመሆን እድሉ የነበራት ቢሆንም በየብስ መስተንግዶ ወይም ደግሞ በሆቴል መስተንግዶ ስራዋን ጀምራ በሂደት ግን እስከ ጀነራል ማናጀርነት የደረሰችም ጀግና እንስት ነበረች። እንግዲህ ማለት ይቻላል ራሄል ዮሐንስ የአርቲስቷ ወደ ሙዚቃ ዓለም መግባትም ጉዞ እንግዲህ ተጀምረው በአጋጣሚም ነበር ነው የሚለው ታሪኳም እንግዲህ የሚያስረዳው ይሄንኑ ነው ማለት ነው። አንድ ቀን ድምፃዊ ከተማ መኮንንና ሌሎች አንጋፋ ሰዎች እንግዲህ በቤቷ ተገኝተው ምግብ ከተመገቡ በኋላ በጋሽ ከተማ አጋፋሪነት ጨዋታው እየደራለሱ ማሲንቆ ሲጫወት እሷም እንግዲህ ማንጎራጉሯን ትቀጥላለች ማለት ነው። እንግዲህ በዛን ጊዜ በድምጿ የተደነቁት ሰዎችም ምግብ ቤቱን ትታ እንግዲህ ዘፋኝ እንድትሆንም ይገፋፋታል ማለት ነው። በዚህ አጋጣሚ እንግዲህ ወደ ድምፃዊነት ሙያም እንደገባች ነው ራሄል የምትናገረው በህይወት በነበረችበት ጊዜ። ከዚያም እንግዲህ ከጥቂት ዓመታት በኋላ በ1970ዎቹ በተለይም በ1973 እና 74 ዓመተ ምህረት የመጀመሪያ ስራዋን አንቺ በለድሪ የተሰኘ አልበም ከሻምበል በላይነህ ጋር ልታወጣ ችላለች ማለት ነው። በወቅቱም እንግዲህ ለዚህ ስራ አምባሰል ሙዚቃ ቤት እንግዲህ 10 ሺህ ብር ከፍሏታልም ነው የሚባለው። በዚህ ካሴት ውስጥ እንግዲህ በግጥም ይልማ ገብረአብና በዜማ ደግሞ አበበ መለሰ እንደተሳተፉበትም ነው የሚነገረው። ከዚያም በኋላ እንግዲህ በ1983 ዓመተ ምህረትም ከታዋቂዎቹ የሀገር ባህል ተጫዋቾች ከባሩ ቀኝና እንደዚሁም ከይርጋ ዱባለ ጋር የሰራቻቸው ዘፈኖችም በህዝብ ዘንድ እጅግ ተወዳጅ አድርገዋታል ማለት ነው። አራዳ፣ ትዝታ፣ እንደ ኢየሩሳሌም፣ ሚኒሊክና ሀገሬ ኢትዮጵያን በብቃት ከሰራቻቸው የአርቲስቶቿ ስራዎች መካከል በግንባር ቀደምትነት የሚጠቀሱ ናቸው። ለአድናቂዎቿ ለሙዚቃ አፍቃሪያንና ለወዳጅ ዘመዶቿ ሁሉ መጽናናትን እንመኛለን። የተከበራችሁ የግሎባል ኒውስ ተከታታዮቻችን እናንተ እስከ አርቲስቷ እስካሁን ከሰራቻቸው ስራዎች የትኞቹን ወደዳችኋቸው? በኮመንት መስጫ ሳጥናችን ላይ ሀሳባችሁን ልትገልጹልን ትችላላችሁ። የህይወት ጉዞዋ እንግዲህ ከካሳንቺስ እስከ አስተናጋጅነትና እስከ ድምፃዊነት የዘለቀ ነው። ራሄል ዮሐንስ አዲስ አበባ አራዳነትና አዲስ አበበኝነትን የገለጸችባቸው በርካታ ዜማዎችም ነበሩ። ራሄል ዮሐንስ በሙዚቃ ስራዎቿ ውስጥ እንግዲህ ታሪክን፣ ትዝታንና የባህል እሴትን ከውበት ጋር
ጋር አዋዳ በማቅረብም ትታወቃለች። በተለይም ደግሞ ስለ አፄ ምኒልክ ያዜመቻቸው ስራ ታሪካዊ ክስተቶችና የኢትዮጵያን የዚያን ጊዜ ውበት ሁሉ ቁልጭ አድርጎ የሚያሳዩ ስራዎቿ ነበሩ። ከነዚህ መካከል እንግዲህ በወጣው በእግሬ እንጦጦን አላገኝም ወይ ጣይቱን ፍቅሩን አብዝቶ ያለ ልክ ዛሬም ይባላል ምኒልክም አሆ ይወራል ዘንዶም እስኪ ወደ አንኮበር ተነሱ እንዝለቀው እኛ እናየውም ወይ ምኒልክ ቢለቀውም የጣይቱን ማጀት ቢፈልጉት እዛ አይጠፋም እስካሁን የጠጇ መዓዛም እንዲህ የምትል ደርባባ ኢትዮጵያዊት አርቲስት ካደመጣችሁ እንግዲህ እሷ ራሄል ዮሐንስ ናት። ይህ ደግሞ የኢትዮጵያን ታሪክ እንግዲህ በመድረክ ላይ እንደ ሕያው ምስክር እየከሰተ አድማጭንና ተመልካችን እንግዲህ በምናብ ወደ ኋለኛው የዘመን ፈርጥ የሚመልስ ነው ብለው መናገር ይቻላል። ራሄል እንግዲህ ጣይቱንና ምኒልክን ስትዘፍን የቤተ መንግስቱን ግርማ ሞገስና የቀድሞውን የማህበረሰብ ደግነትም በአድማጭና ተመልካች አእምሮ ውስጥ እንግዲህ ቁልጭ በማድረግም ለማስቀመጥ ትሞክራለች። በእርግጥም የሚኒሊክ ቤተ መንግስት እንግዲህ ጠጋ ብለው በልተው የሚጠግቡበት በጠጁም ጠጥተው የሚረኩበት ነበረ። በራሄል ድምፅ እንግዲህ ይህ ዜማ ሲንቆረቆር አድማጭ የቀደመውን ዘመን የመናፈቅና የመቅናት ስሜትም ይሰማዋል። የራሄል ድምፅ እንግዲህ ይህንን ዜማ በውበት ስለሚገልጸው ዘፈኑ በትውልድ መካከል ድልድይ ሆኖ ዛሬም ድረስ እያገለገለን የሚገኘው ራሄል ዮሐንስ ጀግናም ተወድም ነበረ። ይህንንም እንግዲህ እንዲህ ስትል በዜማዎቿ አቀንቅናለች። አለ ጎምለል ጎምለል ጀግናው በጎራው ትልቅ ወገን ይዞም ኮርቶ የሚያኮራው ክንደ ብርቱ ሆኖ በሁሉ ነገርም ጀግና የሚሸነፈው ለአንድ ሀገር ፍቅርም እያለች ገልጻለች። ድምፃዊት ራሄል ዮሐንስ ከድምፃዊ ተሾመ አሰግድ ጋር ባዜመቸው የፍቅር ምልልስ ኪናዊ ጥበብ የብቃት ማሳያ ሆኖም የሚጠቀስ ነው። ያጸድቃል ያልሽው ፈጣን መኪናም ምን ነው ዘገየ ከኔስ መኪናም ድምፃዊት ተሾመ አሰግድ እንዲህ ብሎ ሲጠይቃት ራሄል ዮሐንስ ደግሞ እንዲህ ስትል ምላሽ ትሰጠዋለች። ሹፌሩ ነው እንጂ ጊዜን የገደለው ጭነቱን ጨምሮ አልጓዝም ያለው አንተ ጋር ለመድረስ መኪናው ፈጣን ነው ስትል ምላሽ ትሰጠዋለች። ይህ የሙዚቃ ጨዋታ በዘፈን ውስጥ ሲንጸባረቅ የሁለት አፍቃሪያን ያለመግባባት ወይም ደግሞ የጊዜ አለመጣጣም በሙዚቃው ውስጥ እንግዲህ ውበትም ተከሽኖ ቀርቧል ማለት ይቻላል። ይህ ዘፈን እንግዲህ ዛሬም ድረስም በአድማጭ ልብ ውስጥ ነግሶ የዘለቀ ነው ብሎ መናገር ይቻላል። ለዚህ ደግሞ አንድ ማሳያው የዚህ ዘመኖቹ ወጣቶችም እንግዲህ ከራሱ ከድምፃዊ ተሾመ አሰግድ ጋር በመሆንም እያቀነቀኑ እንግዲህ በፍቅር እየተቀባበሉ ሲዘፍኑትና ሲያዘሙትም የተለያዩ የመድረክ ማድመቂያ ሆኖ መመልከትም እንግዲህ ለአንድ ማሳያ ተደርጎ የሚወሰድ ነው። አርቲስት ራሄል ዮሐንስ እንግዲህ የሙዚቃ ስራዋን መስራት እስካቆመችበት ጊዜ ድረስ እንግዲህ 13 የሚደርሱ አልበሞችንም ማሳተም የቻለች ጀግናም ተወዳጅ ድምፃዊት ነበረች። ራሄል ከድምፃዊነቷ ባሻገር እንግዲህ የዜማ ደራሲም ነበረች። አራዳ፣ ትዝታ፣ ቀደም ሲል እንዳነሳሁት ሀገር ኢትዮጵያ፣ ይወደስ ጎንደር፣ እንደ ኢየሩሳሌምና ልጓዘው የሚሉት ዜማዎቿ በብዙዎቻችን ልብ ውስጥ እንግዲህ ዛሬም ድረስ ያሉ አይረሴ ስራዎቿ ናቸው። በተጨማሪም እንግዲህ ጀግናው ሰራዊትና እንደ አስናቀች ወርቁ አይነት አርቲስቶችን እንግዲህ ዜማዎች በማድረስም ብቃቷን ያሳየችባቸው ስራዎችም እዚሁ ላይ መጥቀስ ይቻላል። የመጨረሻው ስራዋም እንግዲህ ዘና በል የተሰኘ ስራዋ ሲሆን በያሬድ ተፈራ የተቀናበረም ነበረ። ራሄል እንግዲህ በቤተሰብ ህይወቷም እንግዲህ የሁለት ሴቶችና የአራት ወንዶች ልጆች እናት ናት። እንደዚሁም ደግሞ የበርካታ ልጅ ልጆችም አያት ነበረች። ህይወቷን እንግዲህ ለጥበብና ለቤተሰቦቿ የሰጠችው ድምፃዊት ራሄል ዮሐንስ በህይወቷ የመጨረሻ ዘመናትም እንግዲህ ከሙዚቃው ዓለም ረቃ ቀሪውን ጊዜዋን ህልፈተ ህይወቷ እስከተሰማበት ጊዜ ድረስ እንግዲህ በመንፈሳዊ ህይወት ውስጥም እንደቆየች ነው የሚነገርላት። ራሄል እንግዲህ ወደ መጨረሻዎቹ የህይወቷ ፍጻሜ እንግዲህ በአርትራይተስና ተያያዥ የጤና ችግር ስቃይ ቢደርስባትም እንግዲህ የጥበብ ነፍሷ ግን ሁሌም ያው ነበረ። ይቺ የጥበብ ሰው እንግዲህ ህልፈተ ህይወቷም ሲሰማ የጥበብ አፍቃሪያንና የመላ ኢትዮጵያውያንን ልብ የሰበረ ነበረ። የራሄል ዮሐንስ እንግዲህ እረፍተ ህይወትም ለሙዚቃው ዓለም እንግዲህ ትልቅ ኪሳራ ቢሆንም ስራዎቿ ግን ለዘላለም ሕያው ሆነው የሚኖሩ ናቸው። ፈጣሪ ነፍሷን በአጸደ ገነት ያኑር። ለወዳጅ ዘመዶቿም እንግዲህ መጽናናትን ነው የምንመኘው። አንጋፋውና ተወዳጇ የትዝታና የአምባሰል ሙዚቃ ንግስቷ እንግዲህ
ራሄል ዮሐንስ ከድምፃዊነቷ ባሻገርም ዜማዎችን የምትደርስ ቤተሰቧን በብዙ ድካም ያሳደገችና በህብረተሰቡ ዘንድ ከፍተኛ ክብርም የነበራት አርቲስት ነበረች። ከሙዚቃ ህይወቷ ጎን ለጎን እንግዲህ በርካታ ያልተሰሙ እውነታዎችም ነበሯት። የአርቲስት ራሄል ዮሐንስ እንግዲህ ያልተሰሙና አድናቂዎቿም በቅጡ የሚያውቋቸው እንደዚሁም የሚያስደምሙ ጥቂት የሆኑ ታሪኮችና እውነታዎችም ያሏት እንስት ድምፃዊት ናት። የዜማ ደራሲነትና የጥበብ ደራሲነትና እንደዚሁም የጥበብ ክህሎቷም እዚሁ ላይ በትልቁ የሚነሳ ነው። የዜማ ደራሲነቷን ሚናም ስናነሳ ስናየው እንግዲህ አብዛኛውን ጊዜ በድምፃዊነቷ ብትታወቅም በርካታ ተወዳጅ ስራዎችን በራሷ ዜማ አዘጋጅታለች። ከነዚህ መካከል ሚኒሊክ፣ ጀግናው ሰራዊትና እንደዚሁም የአስናቀች ወርቁን ስራ እንደ አዲስ ያደሰችበት እንግዲህ ኢየሩሳሌም የሚጠቀስ ነው። የተከፈለበትም ዋጋ እንግዲህ ቀላል አይደለም። በወቅቱ እጅግ ተወዳጅ ለነበረው አምባሰል ስራው እንግዲህ የተከፈላት ክፍያ 10,000 የኢትዮጵያ ብር ነበርም ነው የሚባለው። ራሄል ዮሐንስ እንግዲህ ቤተሰባዊ ህይወቷንም ስናነሳ የብዙ ልጆች እናት፣ በሙዚቃው ዓለም እጅግ ስኬታማ ብትሆንም ከትዕይንት መጋረጃ ጀርባ ግን በርካታ ልጆችና የልጅ ልጆች እናት እንደነበረች ይነገርላታል። ይህም እንግዲህ ቤተሰቧን በደንብ የምትመራ በአግባቡ ያሳደገች መሆኗ እንግዲህ ለየት የሚያደርጋት ናት ማለት ነው። የአዝማሪነት ገጽታም የተላበሰች ናት ራሄል ዮሐንስ። ልጆቿን በስነ ምግባርና በርት ለማሳደግ ያደረገችው ተጋድሎ እንግዲህ በወቅቱ ገጣሚዎችን ጭምር እንግዲህ ያስደነቀም ነበር ማለት ነው። ለዚህ እንግዲህ ማሳያ የሚሆነው አዝማሪ ይሏታል ራሄል ሆዴንን፣ አዝማሪ ይሏታል ጭንቄ ራሄልን የሚለው ግጥም በስፋት ይነገርላት ነበረ፣ ከላይ እንዳነሳሁት ማለት ነው። ሌላው እንግዲህ በትልቁ የሚነሳው የሙዚቃ ጉዞዋና እንደዚሁም ድምቀቶችም ነበረች ማለት ይቻላል። ራሄል ዮሐንስን የኢትዮጵያ አየር ኃይል ሙዚቃዎች እንግዲህ አገራዊ ስሜት በሚንጸባረቅባቸው የአየር ኃይልና የጀግኖች አኩሪ ታሪክ ላይ በዜማ የተጫወተቻቸው ስራዎቿ እንደ ጀግናው ሰራዊትና እንደዚሁም የአየር ኃይል ጀግኖች ያሉ በወቅቱ የነበረውን የሀገር ፍቅር ስሜት በእጅጉ ተንቀሳቅሰዋል ብሎ መናገር ይቻላል። ራሄል ዮሐንስ እንግዲህ የበርካታ አልበሞች ባለቤትም ናት ማለት ነው። ቀደም ሲልም ይህን እያነሳሁት ነበረ። የሙዚቃ ጉዞዋን እንግዲህ እስካቆመችበት ጊዜ ድረስ ለ13 ያህል አልበሞችን እንግዲህ ለአድናቂዎቿ አበርክታ በ80 ዓመቷ እንግዲህ ከዚህ ዓለም ህይወት እንደተሰናበተችም ነው የህይወት ታሪኳ የሚዘክረው። በኢትዮጵያ ሙዚቃ ታሪክ ውስጥ እንግዲህ በተለይም ደግሞ ዘመናዊ ሽሬ፣ ኦልዲስ እና በባህላዊ ስራዎቿም የብዙዎችን ልብ የማረከችው ራሄል ዮሐንስ መጋቢት 20 ቀን 1938 ዓ.ም በአዲስ አበባ ከተማ ከአባቷ ከአቶ ዮሐንስ መኮንን እና ከእናቷ ከወይዘሮ ወይንሸት ጎንፋ ተወልዳለች። በአንድ እህትና በሁለት ወንድሞች መካከል በፍቅር አድጋ የመጀመሪያ ደረጃ ትምህርቷን በአስፋውሰን ትምህርት ቤት፣ ሁለተኛ ደረጃ ትምህርቷን ደግሞ በቀድሞ የኪነ ጥበብ ሁለተኛ ደረጃ ትምህርት ቤት አጠናቃለች። ራሄል ዮሐንስ እንግዲህ በማህበራዊ ህይወቷ ሰውን የምትወድ የምታከብርና እንደዚሁም ችግረኞችን በመርዳትም የምትታወቅ የብዙዎች ሩህሩህ እናትም ነበረች ነው የሚባልላት። ስርዓተ ቀብሯም እንግዲህ በአዲስ አበባ ሀገረ ስብከት በደብረ ምሕረት ሰዓሊተ ምሕረት ቅድስት ማርያምና ቅድስት ክርስቶስ ሰምራ ካቴድራል ተፈጽሟል ማለት ነው። ቤተሰቦቿም እንግዲህ በህመም ወቅት ላስታመሟት፣ በአካልም ሆነ በስልክ እንግዲህ ለጠየቋት፣ እንደዚሁም ደግሞ በስርዓተ ቀብሯ ላይ በድምቀት ለተገኘው ለመከላከያ ሰራዊት ማርሽ ባንድ በፈጣሪ ስም ከፍ ያለ ምስጋናቸውን አቅርበው ስርዓተ ቀብሯም ተፈጽሟል ማለት ነው። የተከበራችሁ የግሎባል ኒውስ ተከታታዮቻችን እንግዲህ ለዕለቱ ከአርቲስቷ ህልፈተ ህይወት ጋር ተያይዞ ያሰናዳነው ዝግጅታችን ይህንን ይመስላል። ከግሎባል ኒውስ አሁንም ሌሎች መረጃዎች እንድታገኙ ቻናሉን ላይክ እና ሼር እንደዚሁም አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እኛ በዚሁ እናበቃለን። ሰናይ ምሽት ይሆንላችሁ።